ባክስት የሚመጣ ቄስም ቢሆን አልቀበልም። ቄስም ቢሆን ኡስታዝም ቢሆን ባክስት በኩል ከመጣ አልቀበልም። ሊቀራስ የሚካሄደው መስጊድ ቦታ ነው። እሳቸው ደግሞ ቤቴ አምጣትና ቤቴ ይቀራላት ነው። ያ ደግሞ ልክ አይደል ጋሺ። እንደዛ ሳይሆን ያው ያሉትን ነገሮች ያው ከሆነ የማይቀር ወይ ቁርአን ቤት ወይ መስጂድ ነው መሆን የሚችለው። እንደዛ አይነት ነገር ቁርአን ቤትም አይሆንም። በቤት እንደሱ አይነት ሴቶች አሉ። ትቅራላት በአላህ ኡስታዝ ምናምን ታውቁት ካለ ኮንታክት አድርጉኝ፣ ንገሩኝ። ከዛ በኋላ እኔም እሷን ይዣት ሜዲ ማለት ሰላም ውድ የቶባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ያው ዛሬ መጥቼላችኋለሁ። ለምን መጣ ደግሞ ካላችሁኝ ደግሞ ያው ትናንትና ፖስት ያደረኩላችሁ ቪዲዮ ነበረ እና እሱን ቪዲዮ ፖስት አድርጌው ዩቲዩብ ድጋሚ ይዞብኝ ነው ማለት ከፖስትኩት በኋላ በድጋሚ ያዘብኝ። ያው ከሃይማኖት ከይና ካብሎ ስላሰበ ማለት ነው። ማለትም ቄስም ኡስታዝም ስላየ የተከራከሩ ነገር ስለመሰለው ነው የያዘብኝ ያጠፋብኝ እና ዛሬ መጥቶ እሱን ለመናገር ነው። ትናንትና ፖስት አድርጌ ዛሬ እንደጠፋብኝ ለመናገር ያክል ነው ተመልካቾቼ። ያው ብዙ ነገሮች ተፈጥሯል ማለት ለመናገር የዛን ቀን ማለት ነው። በጣም መጥፎ ነገሮች ተፈጥሯል። ምን ማለት ነው? ሁለቱም እኛን ሊያግዙን ፈቃደኛ አልነበሩም ማለት ነው። እኔና ቤካ መረጋጋት አልቻልንም ነበረ። ሁለታችንም በራሳችን መንገድ ስለሄድን ማለት ነው። ሁለታችንም አልተነጋገርንም። እንገናኛለን ብለን ያወራነው ነገር የለም። እኔና ቤካ ተገናኝተን ብዙ የማይሆን ነገሮች ተፈጥሯል። በጣም መጀመሪያ እንዳያችሁ ነው አትስማማም። ምክንያቱም ምን ቄስ አምጥቼ ነበር ረጅም ሰዓት። ከዛ በኋላ ደግሞ እሱ ደግሞ ቆይቶ እኔ እንዳለው አላወቀም። እኔ ዝም ብዬ እዛ እንደተገኘሁ ነው ያወቀው ወይ ደግሞ የገባው ማለት ነውና ኡስታዙ ይዞ መጣና ወጣችንም እሱም ያመጣል መሰለኝ እሱም ደግሞ እኔ ያመጣል መሰለውም እና ተገጣጠመ ማለት ነውና ቤተሰቦቼ ከዛ በኋላ የተፈጠሩት ነገሮች ልክ አልነበሩም። በቃ ብዙ ነገሮች ለማሳመን ሞከርን ሁለቱንም ምናምን ነገር ያው ቄሱም ይሄ ነገር ትንሽ ረጋ ሲል ወይ ደግሞ ሲረጋጋ ወይ ደግሞ እናንተ ስትወስኑ እሷ ክርስቲያን ነች ወይ ምናምን የሚለውን ስትወስኑ ኑ እኔ ጋር ብለው ሄዱ ማለት ነው እና አልቻልኩም ቪዲዮን ለመቀጥና መሳቱ ያው አሁንም ደግሞ በቀርጭም ቢሆን ፖስት ባረግላችሁ ይይዝብኛል። አጭር አድርጌ እናንተ ለማሳየት እሞክራለሁ እና ከቤት ጋር የማይሆን ነገሮች ነበር የተፈጠሩት አይታችኋል። ከዛ በኋላም ድጋሜ ደግሞ ቄሱ ልክ እንዴት ደግሞ ከኔ ጋር በጣም የማይሆን ክርክር ውስጥ ገባ። ለምንድን ነው ይሄን ነገር ብታረገው ብሎ ማለት ነው ግራግፍ እንግዲህ ደስ አላቸው ማቤካ ያለው ነገር ታቋዳ እንዴ ምን ደስ ይላችሁ አልቻለም። አገኘኋቸው እኮ እዛ ጋር ምንድነው እየተፈጠረ ያለው? ተናደዋል ቤካ ያሉትን ነገሮች አውሩና እንደዚህ ምናምን ተከፍቶ አይቻላቅም ለምን እንደዚህ ያደረኩ ምናምን ብሎኛል ማለት እኔ ኡስታዝ እንዲመጣ ባቅ ነው እንዴ ማለት አይደለም። እሺ አሁን እኮ ዝም ብዬ እኮ ምግብ ምናምን ልብስም ካስፈልገኝ እኮ እንዴ ከናው ለምን እኔ እኮ አንተ እኮ እንዳንተ ላይ ደግሞ እንዳንተ ያጠፋት ሄደ ምን አረኩ ደግሞ ምን እኔ አሁን እሺ ምክንያት ያጠፉት ነገር አለ ምን አሁን እሳቸው ማምጣት ለምን አመጣቸው አምጣ አልኩ እኔ አምጣ አልኩ ቤካ ስንፈልግ ነበር አንድ ላይ ምን ተይ ቤካቶ አልኩ አንዴ መቻልከኝ አንተ ቤካ መቻልከኝ ተው ብለኸኛል አንተ ተው ብለኸኛል አልኩው ብያለሁ ቤካ አይ ምን እንደዚህ እንትን አንባባል ምንድነው ሐሳብ አንተ ተስተካክሎ ሐሳብ ግን አንድ ሐሳብ ላይ ካሁን እንድትስተካከለው አሁን እሺ እዛ ጋር ኡስታዝ እየጸለዩ ነው ከዛው አሁን ቄሱ ይጸልያል ልጅቷ በአንድ ተናወጠች ክርስቲያኖች በእናስብና በቄሷ ብቻ እናራወጣው ጉዳዩን ምንድነው እሺ በቃ እሺ አሁን ልጅቷ በእስልምናው የሚሞከርላት ችግር የለም ሙከራውኛ ያዝ ነው ሙከራ አይደለም እኮ ቤካ ሳልሞክር እንዴት ትድናለች ታዲያ እንዴት ትድናለች? እኔ በማውቀው አይሻለኝም ቤካ በማምነው አይሻለኝም? እንደዛ ከሆነማ እሷን በምታምነው እሷ ጤነኛ የለችም። እሷ በምታምነው ነው ጤነኛ አይደለችም። አይምሮን ያማታል እኮ ቤካ ወይ ደግሞ ጤነኛ አይደለችም ሆናለችም እኛ ያገባን ሃይማኖቱን ግን ተቀባይ ናት። ምንቴ ቤካ ለምን ትክዳለህ? ለምን ትክዳለህ? በቃ ይሄ በራስ ሃይማኖት ቆይ ይሄ የሃይማኖት ጫና ይባላል። ያንተን ሃይማኖት እየተጨንቀተ አይደለም አለችኝ። እሷ እንደዛ መሆን ይልኝ አለችኝ ወይ አሟታል። ልክ ነህ አሟት እንደዚህ ልትል አትችልም። ገብቶሃል? ምንቴ አሟት እንደዚህ ልትል አትችልም። ግን ነው የምልህ ቆይ ልንገርህ እንደ ሰውኛ ማለት ነው እንደ ሰውኛ አንተ አሞ
እኔ ቁርአን የሚቀራ ሰው አምጥቼ ቁርአን ባስቀራብህ ምንድን ነው የሚሰማ? እራስ መንፈቴን ከራስኩኝ ቆይ ምንድን ነው የሚሰማ? አንተ ኦርቶዶክስ ነህ። ቀድሞም ነኝ እኮ እሷ ግን ቀይራለች አልቀየረችም እርግጠኛ የለህም እኮ እንደት በምን እርግጠኛ ነህ? አክስትየው ነው ያለች። ልንገርህ ሮቤል እኮ ምስክር ነው። ምን ሆነ ሮቤል? አንተ እኮ ስንቴ ሃይማኖትን ልቀይር ነበር በሷ ምክንያት። ቆይ ልንገርህ በሽምግልናው አንተ ብለኸኝ ነው አንተ ብለኸኝ የቀልድ ነው። እና ምን እናድርግ ታዲያ? ምን እናድርግ? እኔ እሷን ነው ማፈቅራት፣ እኔ እሷን ነው የምወዳት፣ እኔ እንደዚህ ነው መሆን እቀይራለሁ ያልኩት አውቄ እንደው ታውቃለህ። አንተም እንደማልቀየርም ታውቃለህ። እሱንም ሃይማኖቴን መጣውልህ እኮ አለቀ። ለምንድን ነው እሷ ሀሳቧን መቀየር ስለማትችል በጊዜው አይደለ? መንፈስ ስለነበረባት አይደለ? መንፈስ ቢኖርባት ኖሮማ ጮሃ ነበር የምትነግርህ። መንፈሱ ነበር የሚነግርህ። አሁን እየነገረን እኮ ነው። አሁን እኮ እየነገረን መንፈሱ ነው የሚነግርህ። ምንቴ አሁን እሷ በነበረ ራሷን በሆነችበት ሰዓት ላይ ነው ይሄንን እስልምና ሃይማኖት ተቀብያለሁ፣ አንተ መቀበል ከቻልክ ተቀበል ያለች እሷ ናት እኮ። ታማ ነበር ቀድሞ ነው ትክክለኛ አሟታል። አሁን ማሟታል። መቼ ነው ያማት? አክስቷ ገብታ ሙስሊም ሆነሽ በኋላ ነው የተራገጠ ነገር ነው። በቃ ቢካ እኔ ብቻ እኮ አይደለም ነገር እኮ ማውራው ጠይቅ ሰዎች ለምን እንካካዳለን? ምንቴ እንዴት ነው ወስተያ እና ቪዲዮ ምስክር ነው። ቪዲዮ ማየት ይችላል። ቪዲዮ ማየት ይችላል። እንደ ትናንት እንጂ አሁን እናንተ አንጨቃጨቅ። ምንቴ አንጨቃጨቅ። በቃ በሆነው ነገር ሁሉ ትዳን። በሆነ ፕሮቴስታንትም ካስፈለገ እኔ ፓስተር አመጣለሁ። እኔ እኮ እምነት አይደለም አማራጩ፣ እምነት አይደለም አማራጩ እያልኩ ነው። በማውቀው ግን በማምነው እኔ የማምነው ይሻለኛል። መድኃኒት ስጣት። አንተ በምታምነው ነው። እኔም እኮ አምንበታለሁ እኮ ሳላምንበት ቀርቼ አይደለም። አንተ የምታምነውን ትልቅ ነገር እንዳለ አምናለሁ። እኔ ሙስሊም አይደለሁም ግን በሙስሊም ጉዳይ እንዲህ ነው ምናምን ብዬ ላደርግም አልችልም። ውስጣት ነው መጣ ከታ መጣሽ ትክክል አይደለም። በቃ አገኘው ከታ መጣ አታውቅም ምንም ነገር የምታውቀው ነገር የለም። አያ ውስጣቱን ከታ መጣው እኔ ቄቱን ከታ መጣው እነግርሃለሁ። ቄቱ የንስሐ አባቴ ናቸው። ገብቶሃል አባቴ። ስለዚህ እኔ አውቃለሁ ስለ ቄቱ። አንተ ስለ ውስጣቱን ታውቀው ነገር አለ ከታ መጣው ነገረኝ። እኔ ማራገጫ ልተው አንተ ልተውክ ከየት ነው የመጣው? ግልጽ ነው። ግልጽ ነው። ምን ግልጽ ነው። ከየት ነው ያመጣው? ንገረኝ። የአክስትየው ኡስታዝ አለ እሱን አመጣሁት። አለቀ። አመጣሁት። እንትን አመጣሁ። አማራጭ አለሽ? ምን የሚያስቅ ነገር ይሉ አማራጭ ወደ እሳት ስጠኝ። ከእሳት ወደ እሳት አማራጭ ስጠኝ። ከድጥ ወደ ማውጣት ከመዳን ውጭ አማራጭ ስጠኝ። ሰማኸኝ? በአክስትየው ከዳንሽ ማለት ነው በጥንቁልና ይዳናችሁ ማለት ነው። ገብቶሃል? እንደዛ አክስትየው ነች እንደዛ አለ። እኔ ባክትየው የመጣ አንድም ካላምን ተረጥንቁልና ልትለኝ አይደል? በቃ ይሄን ነው እያልክ ያለው። ቪዲዮ እየቀረጽኩ ማታናከኝ ምንድን ምትለኝ? ይሄን ነው እያልክ ያለው። ምን እያልኩ ነው? ረጋበል። ምን እያልኩ? ራስን አርፈህ ወደ ራስህ ይመጀመር። ባክትየው ይመጣ ነገር አልቀበልም። ቢካ አክስትየው ልክ አይደለችም። አክስትየው አስጠጥቀት ያለች ለምንድን ነው ነው? ከዛ ባክስትየው የሚመጣ ቄስም ቢሆን አልቀበልም። ቄስም ቢሆን ኡስታዝም ቢሆን ባክስትየው በኩል ከመጣ አልቀበልም። ለምን እቀበላለሁ? ምክንያቱም አክስትየው እምነቷ ልክ አይደለም። ይሄ እናውቀዋለን። ይማንተም እምነቷ ልክ አይደለም ማለት ምን ነው? ምንቴ አይባልም። እሷስ መንፈስ አለበት። መቼ ነው ሳምሪ እኮ መንፈስ አይልም። ምንም አይቶት አያውቅም። አይባልም። አይቶት አያውቅም። መቼ እንደዚህ ሆነች አይባልም። እሷም የተከተለችው ሃይማኖት የራሷ ተከተለ። ስለምን ታወሩ? ምን እኔ በጣም ብዙ ሙስሊም ጓደኞች አሉኝ በጣም የምወዳቸው ሙስሊምም ሆኖ በቃ አሁን ደግሞ እሳቸው ላይ ያየው ነገር ምልክት ነው። ገብቷል? ምልክት ላይ ያየው ነው። አንደኛ ልንገርህ ሳምሪ ገባችሁ በኋላ ነው ያ ነገር ነው። ወጥተኛ ከለፊትም የሆነ ነገር አስታውስ። እሺ ልጅ ክርስቲያን ነበርሽ ያይ ነበር ሙስሊም ልጅ ቀይራ ይሆን ይችላል አይመለከተኝም ስለሱ። ነገር ግን በጣም ብዙ ፋዎች እንደታች ነግረኛል። እሱ ብቻ ደግሞ አይደለም እኔ አጠፋው ጠንቋይ ቤት ነኝ በተደጋጋሚ እየገመት ነበር። እኔም አንተም ምን አጠፋው አይደለ? አሁን እሳቸውን ይዤ መምጣት አጥፍቻለሁ። በቃ አንተ ልክ ነኝ የምትለው ነገር አድርግ። እኔ ምንም እያልኩኝ አይደለም። አይደናቸው አንተ አይለመጣቸው እኔ ሁሌ ስም ከሚጠፋ እንሂድ እናውራቸው። አትደናልክ ቅድም ሊሄዱ ነበር። ሰማኝ ቅድም ሊሄዱ ለምን ቆይ ቅድም ሊሄዱ ነበር። እኔ ነኝ አስቆምኳቸው። ቅድም ሊሄዱ ነበር። ሳምሪ እንዴት ነው የምታስበው? እንሂድና እንዴት ነው የምታስበው? ሰማኝ አንተ እንዴት ነው የምታስበው? ሰማኝ እንሂድና እንየው ይሁን ነገር ምን እንዳሰሙን እንጠይቃቸው። ከዛ በኋላ እንወስናለን። እኛ ችግር የለም። እሺ ትዳን ነው ሰጣቸው። በቃ ያርና ምን ይፈጠን ያይል እንሂድና እንዴ ራስን አረጋጋ። ቢያንስ ራስን አረጋጋና ሁኔታዎቹ በአንድ መስመር ብቻ ላይ ሆን ይችላል ይሄ ነገር። በቃ እሺ እሳቸው አመጡባት አይደለ? ቆይ ባክስትዬ በኩል መጣ አይደለ? ባክስትዬ በኩል ከመጣ እሳቸው ናቸው ብለን እናስብ። እሺ አውቅ አልገባም። እሳቸው ናቸው እንደዚህ ያደረጓት ብለን እናስብ። እሳቸው እንደዚህ ካደረጓት እሳቸው ያድሞቹ በቃ ያመጣቸውም ነው የምልህ። እንዴ
ራሳቸው ካጠፉ ራሳቸው ያድኗታል። አለቅ ገብቷል አይደል? እንደዛ መሆኑ ከታወቀ ያድኗታል። ምንቴ አልተረዳኸኝም? ምንም ተደኝ ፈቃደኛም አይደለም በቃ ጭራሽ ማለት ችግር የለም። እሺ እኔ አጥፍቻለሁ። እሺ ነበር እያይ ነበር። እኔ አጥፍቻለሁ፣ በቃ አጥፍቻለሁ አይደል? ምንቴ አላልኩም እኔ ምክንያቱም እና አክስትየው እግር ላይ ወድቄ ኡስታዝ ስጡኝ። ምክንያቱም እሷን ያሰለሟት ኡስታዝ እሳቸው ናቸው። ቆይ በቃ በቃ አልፈልግም ማለት ነው። አሁን ሮቢል ይሄን እያይ ነበር። ካሜውን ተቀበለው፣ ካሜውን ተቀበለው። አንተ ሮቢ መሄድ ይችላል። በቃ በጣም ከቅድም ጀምሮ እያወራኝ ነበር። አቆየው ደም በጣም የሚሄድ ፈልገው ተቀበለው ካሜራውን ኢደን ኡስታዙን እናወራለን። በቃ እኔ ምንም በሃይማኖት ጉዳይ መከራከርም አልፈልግም። በቃ ጨርሻለሁ። እንሂድ ሮቢ ለቤካ ካሜራውን እና ወደ ቤተሰቦቼ ከቤካ ጋር ያደረግነውን ነገር ንግግር እንግዲህ ማየት ትችላላችሁ። ከዛን ደግሞ ቤተሰቦቼ ያው ኡስታዙን ለማናገር ሞክረናል። ያው እሳቸው የፈለጉት ነገር አለ። እውነት ለመናገር አምኛለሁ ማለት ያው እሷ ሙስሊም ነች። ስለዚህ እኔ ይሄን ነገር አምኜ በኡስታዙ እንዲቀርባት ነበር አሳይ እሷም ቀርማ ስላመነችበት ብዬ ስላሰብኩኝ ማለት ነው። እና ኡስታዙ እዛው እንዲቀርባት ነበር አሳይ ነበር መጀመሪያ ትንሽ እንኳን በጣም እንትኑ ገባችና የማይሆን ማለት መንፈስ ተነሳባት መሳምሪ እሳቸው እንዲቀሩላት ስለፈለኩኝ እኔ ቀሩላት ምናምን አልኳቸው ማለት ነው። ማየት ትችላላችሁ። ስለዚህ አሁን ምን ይወስናል? ቢያንስ የሆነ ትንሽ ጸሎት ያድርጉልን። እዚህ ጫካ ውስጥ ወላሂ ምንም አላረግም። እባክዎትን ምንም አልቀራም። ወላሂ እዚህ ጫካ ውስጥ ምንም አላረግም። ወላሂ ከዛ በኋላ ሁሉ ነገር የሆነው ምንድነው እኔ እዚህ ውስጥ እዚህ ጫካ ውስጥ አልቀራም ያሉት አልቀራም መቅረትም ካለብኝ እቤት ወጥጄ ከሌሎች ሰዎች ልጆች እንደጫል አሉ መቀራጣቸው ሰዎች ከነሱ ጋር ብሬ ይቀራታል ቤሉ ሳር ደሰራትና ከታዛ ደግሞ እንደሚሆን ይሁን አለ የባሰባት ነው። ስለዚህ ቅድም ብያለሁ ወደ ቤት ይዣት ልሂድና በቤት ቁርአን ልቅራላት እኔ ቤት ካሉ ሴቶች ጋር አስቀምጬ እስከምትፈወስ እኔ ጋር ላቆያት። እኔ ደግሞ አልፈልኩም አላመንኩበት። ምክንያቱም አንድም ቤካ ኡስታዝ ይዟቸው የመጣው ከየት ነው? ከአክስትየው ጋር አክስትየው ጋር ነበር። ስለዚህ በአክስትየው ስለመጡ ምንም አላመንኳቸው። ምንም ማለት ነው። አንደኛ ከመቅረት ይልቅ ማስተማር ነበር ያሉት። እየሰበኩ ነበር በሰዓቱ ማለት ነውና ልጅቷን እንደዛ እየሆነች ልክ አልነበረም በሰዓቱና እኔ እንደማስበው ከሆነ ኡስታዙ ምንም በቃ ደስ አለኝ እስከማውቀው ድረስ መስጊድ ነው ተወስዶ የሚባለው የሚቀረው። እኔ ደግሞ አሁን አሳቢ መስጊድ ይዤ እሷ እንዲቀራላት ማድረግ ነው ያሰማው ቤተሰቦችና ዋና የኔ ሐሳብ የነበረው ያ ነው። አሁንም ቢሆን ማለት ነው። ምክንያቱም በአክስትየው በኩል የመጡት አክስትየው ደግሞ እንደምታውቋቸው አክስትየው እንደሚታወቀው ምን እንደሚያስቡ ምን ተንኮለኛ እንደሆነ ይታወቃል። ስለዚህ ኡስታዙን ራሱ አሳምኗቸው ይመስለኛል። እንደዛ ነው ማሰበው። ቤካ ግን አምኖባቸው ይዟቸው ይመጣ። እኔ እንደውም ትናንትና ፖስት ሳረግ ኮሜንት ላይ ራሱ ብዙ አስተያየቶች የእናንተንም አስተያየት አይቼ ነበር። እንዴ ምንድነው ምናምን እያላችሁ ነበር። እኔ እንደዛ ያሰብኩት በቃ ቪዲዮ ምናምን ነገር ቀስ ፖስት ራሱ ምንድነው እሺ እንዴት ነው ሰው እዚህ ጋር ያመመው ምናምን ነገር እንዴት ነው የማይቀሩለት ምናምን ቢል ጨነቀኝ። እውነትን የምነግራችሁ በጣም ጭንቅ አለኝ ማለት ነው ቤተሰቦችና እና እናንተ እንደሰማችሁ እኔ የሚሰማኝና አክስትየው በቃ ይሁን ለስራ ያክስትየው ነው ብዬ የማስበው እኔ በራሴ ማለት ነው። ስለዚህ እኔ እንደውም በዚህ አጋጣሚ ያው ቪዲዮን ስለምታዩት ኡስታዝን ያው ሃይማኖታዊ ስለሆንኩኝ ክርስቲያን ነኝ። እኔም ቤካም ክርስቲያን ነኝ። ሰዎችን አናውቅም። ስለዚህ በአክስትየው እኮ ለዛ ነው ቤካ ያመጣው ስለሻው ስለማያውቅ ማለት ነው። እናንተ የምታውቁት ሰው ካለ ኡስታዝ ምናምን የምታውቁት ካለ ኮንታክት አድርጉኝ፣ ንገሩኝ። ከዛ በኋላ እኔም እሷን ይዣት ሜዲ ማለት እና በምቹት አቅም በዚህ ነገር ተባበሩ። እኔ ግራ የገባኝ ያ ጉዳይ ነው። እምነት ሊያ ስለሆነ እሷን ላርናት አልቻልኩም ማለት ነው። እና ወንድ ቤተሰቦች አሁን ግራ የገባኝ ነገር አንድ ምንድነው አክስትየው ይሄን ነገር እያደረገች ከሆነ ምንድነው ማድረገው ብዬ ግራ ገባኝ ማለት ነው። እዚህ ጫካ ውስጥ አልቀራም ብለው ኡስታዙ ሲሄዱ እንደዛ ሲሆን እንደዛ እየሆንኩኝ ጥሎ ሄዱ። ትክክለኛ ኡስታዝ ምናምን ቢሆኑ ጥሎኝ ሄዱ። እውነት ነው የምናገር እኔ ስለማውቅ ማለት ነው። እኔ ያደግኩበት ማህበረሰብና ጎረቤቴ ምናምን አብዛኛው ሙስሊም ማህበረሰብ ውስጥ ነው ያደግኩት። እና በእነሱ እየበላሁ በእነሱ እየጠጣሁ በእነሱ እየተገረፍኩ ነው ያደግኩት። እውነት ለመናገር በቃ
እነሱ ናቸው ያስተካክሉ፣ እነሱ ናቸው እዚህ ደረጃ እንድረስ ያደርጉኝ ማለት ነው። በቃ ኡስታዝ ምንም ሲመጣ አያለም በቃ በየትኛውም ታይም ይመጣሉ ምናምን መስጊድ በቃ የሆነ አይቀርም ብላችሁ የሆነ አውቃለሁ የኡስታዝን ባህሪ የፈለገ ቢሆን መልካም ነገር ለማድረግ እዛ ጋር መቼም ክፉ ነገር እየደረሰብኝ ጥለውኝ ሊሄዱ አይፈልጉም እና እዛ ጋር እንደዛ ልጅቷን እንደዛ እየሆነችብኝ ተነስቶባት ምናምን እንደዛ እየሆነችብኝ እሳቸው ግን ጥለውኝ ሄዷል። ስለዚህ እንደዚህ ኡስታዝ የለም ብዬ ማሰበው ይሄን እስከማቆም ድረስ እናንተም ደግሞ እንደምታውቁት የለም አይደል እንደዛ አይነት ሰው አይኖርም። ስለዚህ እኔ ያክስትየው ሴራ እንደሚሆን ተስፋ አለኝ። ግን ደግሞ ያክስትየው ሴራ ከሆነ ደግሞ እሳቸው ትክክለኛ ኡስታዝ ከሆነ እውነትም ይቅርታ መጠየቅ ነው የሚሆነው። እኔ ስለማመንኩኝ በሰዓቱ እንደዛ አድርገው ጥለውኝ ሲሄዱ ደስ ስላለኝ ነው አሁን እንደዚህ ማወራላችሁ ማለት ቤተሰቦች። እናንተም ደግሞ ያው ቪዲዮ አይታችሁት ቅር የተሰኛችሁ ሰዎች ካላችሁ እኔም በጣም ተሰኝቻለሁ። እውነት ለመናገር በዚህ አጋጣሚ ያው ይቅርታ ጠይቃችኋለሁ። ሜቢ እኔ ምንም ስለማላውቅ በእምነት ውስጥ ስላልሆንኩኝ እንደዚህ ነው ብዬ ለማለትም አልችልም እና ቄሱ ነበሩ። ቄሱ ቀድሜ ኡስታዝ ነው ይመጣ ነገርኳቸው። ስነግራቸው በጣም ደንግጦ ነበረ። ነገርኳቸው። ከዛ ጥለው ሄዱ። ኡስታዙም ጥለው ሄዷል። እውነት ለመናገር ሁለቱም ጥለው ሄዷል። ልክ አይደለም ሁለቱም ያሉት ነገር እውነት ለመናገር ግን እኛም ልክ አልነበረም በሰዓቱ። ግን እዚህ እኔ ያው ቄሱ ምናምን እዚህ አይሆንም ማለትም ያው ሙስሊም ከሆነች እኔ ልጸልይላት አልችልም ምናምን ነገር አሉ። ከዛ በኋላ ጸበል ሲወጫት ምናምን ትንሽ እንትን ውስጥ ገብቶ ነበር ከእሳቸው ጋር እና ከኡስታዙ ጋር ማለት ነው እና ጸበል ልረጫትም አልችልም። በቃ ከዚህ በኋላ ምንም ላደርግ አልችልም። እሷ ሙስሊም ነች። ስለዚህ ሙስሊም እንኳን ወደ መስጊድ ቦታ ይዛት ይሄን ያሉ በቃ እንደዚህ ያለ ኡስታዙ ግን ሲዩኝ የነበሩት ልክ ነገር አልነበረም ለኔ ነው የሚላችሁ። ስለዚህ ይሄ ማለት አክስትዮ ጋር ግንኙነት አላቸው ማለት አክስትዮ ደግሞ ብዙ ነገር ልታደርግ ትችላለች ብዙ ነገር። ምክንያቱም ሊቀራራት የሚካሄደው መስጊድ ቦታ ነው። እሳቸው ደግሞ ቤቴ አምጣትና ቤቴ ይቀራላት ነው። ያ ደግሞ ልክ አይደለም፣ ጨራሹ ልክ አይደለም። እና እኔ አሁን ግራ የገባኝ ጉዳይ የት ነው ሂጅ አሁን እንዲቀራራት ማድረገው የሚለው ነው። ስለዚህ ተመልካቾች እናንተ የምታውቁት ቦታ ካለ ጠቁሙን። ያው ኮንታክት አድርጉኝ። ታውቁታላችሁ ቴሌግራም አካውንቴ እዚህ የገባችሁ ኮንታክት አድርጉኝና እዛ ሂጅ ማስቀራት ካለብኝ ማንም ሰው የሚያገኝ ሰው ስለሌለ እኔ ክርስቲያን ስለሆንኩኝ በዛ መልኩ ብታግዙኝ በጣም ደስ ይለኛል። በተጨማሪ ደግሞ ይዛት ነው የምጣው በየጊዜው ይዛት ነው የምጣው በቃ ያው እዛው ቤት እሳቸው ጋር ከምትኖር ሳምሪ በየቀኑ ይዛት ነው የምጣ ምናምን ስንል አይሆንም ማለት ጋሼ እንደዛ ሳይሆን ያው ያሉትን ነገሮች ያው ከሆነ የማይቀር ወይ ቁርአን ቤት ወይ መስጂድ ነው መሆን የሚችለው። እንደዚህ አይነት ነገር ቁርአን ቤት ማይሆንም በቤት እንደሱ አይነት ሴቶች አሉ። ልቅራላት በአላህ እንደምታዩት ማለት ነው። እሺ ደግሞ አልኩ በቃ ይወታል ምናሉ መሰላችሁ ካክስትጁ ጋር እኔ በቤካም ማለት ነው በትልቅ ሰው ስለመጣብኝ ነው በትልቅ ሰው ስለመጣብኝ ነው እንጂ አልመጣም ነበር እዚህ አሉ። በቃ በአላህ እሺ ሌላ መንገድ ተጠቀሙ። ልጅ ቤክ እኔ ስለማከብርህ ይኸው በማይመጣ ሰው ስለመጣብኝ በሷ አክስት ስለመጣብኝ ነው ዛሬ እዚህ የተቀመጥኩት አይደለም። ምንም ማለት ነው ትልቅ ሰው ባክስትዬ በኩል እንደመጡ ለመናገር ነው ገብቶኛል። ግን ምን ማለት ነው የትኛውም ቦታ እኮ ኡስታዝና በመፈለግኛ ምን ሄድን አሁን እንደዚህ ቢሆን እንደዚህ ማግረተውኝ አግዙኝ እንኳን ብላችሁ ያግዙ። ትልቅ ሰው ስለሆነ ንጹህ ስለሆነ አያደርም ኡስታዞች እስከማቆጥበት ማለት ነው። እንዳልኳችሁ ስለደረኩኝና ውድ ቤተሰቦቼ ግራ የገባኝ ነገር ያ ነው። ያው እናንተም ጋር ተጋብታችሁ እኔም ግራ በጣም ገብቶኛል። በምቾት ያቅም እስቲ እናንተም አግዙኝ፣ ጸልዩልኝ፣ ዱዓ አድርጉልኝ። በጣም አልቻልኩም ማለት የእሷም እንደዚህ መሆን ከባድ ሆኖብኝ ማለት ነው። እሷም በጣም ታማለች አሁን ሊና ኡስታዝ ምን በቃ ቆይ እንደሱ ያዝ ነገር አድርጋሽ ምን በቃ የሆነ ነገር እናደርጋለን። ምንም እንዳያሳስብን ምን እስቲ በቃ ያለኛ ማጭ እሷን ማስቀራት ነው። ምክንያቱም በጸበል ምናምን ነገር ያው እምነቷ ላይ ስላለች አሁን ላይ ያን ነገር ማድረግ አልችልም እና እስቲ ፈጣሪ ይርዳኝ። ይሄን ለመናገር ነው የመጣሁት ዛሬ። ያው ምንም ማድረግ አልችልም። ብቻ ወደ ቤተሰቦቼ ሲቀጣይ ስለሚሆን ቀጣይ ሳይ ምንድነው እናንተ ኡስታዝ ከጠቆማችሁን ኮንታክት ካረጋችሁ እኔ ሂጄ ለማስቀራት ማሳይ ማለት ነው እና እስቲ እናንተ እንትን በሉኝ ኮንታክት አድርጉኝ እኔን ከዛ እኔ እሄዳለሁ። ቀጣይ የሚሆነው ኡስታዝ ይሻል ይሄድ ማለት ነው። ከዛ ደህና እንደምትሆን ተስፋ አለኝ። ምክንያቱም ባለችበት እምነት
ብትድን አሪፍ ነው ብዬ ስለማስብ ውድ ቤተሰቦች ለዛ የነበረን ያው ይህን ይመስላል ማለትም ይህን ነገር ላወራችሁ የመጣሁት ውድ ቤተሰቦች ቀጣይ እስከምንገኝ ድረስ እሷንም ላስቀራት ወይ ደግሞ እዛ በስክሪጅ ውስጥ ነው የምሄደው ቀጥሬ ነው ማሰብ እዛ እስክንሄድ ወይ ደግሞ እዛ እስከምንገኝ ድረስ ሰላም ቆዩልኝ ለዛ የነበረን እንትን ጉዳይ ይህን ይመስላል እንግዲህ ቀጣይ እስከምንገኝ ድረስ ቸር ቆዩልኝ ይምሻችሁ